ጤና ይስጥልኝ ኮሎኔል መኮንን ተስፋ። ጤና ይስጥልኝ ሽሎሞ እንደምናላችሁ። ጤና ይስጥልኝ መልካም ሳምንት። ማንችማ እንደምናችሁ? ሰላም ነን መልካም ሳምንት። ያው ወደ ሙያው ገብተን ነው ስንወያይበት የነበረው። እንግዲህ በአሁን ሰዓት መረጃዎች የሚወጡት ባለፈው ያሳለፍነው ሳምንት የጦር ኃይሎች ኢታማዦር ሹም ኢያል ዘሚር በአሜሪካ የስራ ቆይታቸውን ባስመለከተ ነው ስንነጋገር የነበረው። እንግዲህ ኮሎኔል በርሶ እይታ በውትድርና በኩል ምን አይነት መረጃዎችን መቀበል ይቻላል? የኛው ኢታማዦር ሹምና በአሜሪካ አድሚኒስትሬሽን ያለው ልዩ ግንኙነት ተንትኖ ለመናገር ሽሎሞ ካለው ማሳነስ ስለሚሆን ሽሎሞ ያለውን ሙሉ በሙሉ እቀበለዋለሁ። ወታደራዊ፣ ህዝባዊ ብዙ አሴቶች የምንስማማ ስለሆነ ሌላው ይህ ግንኙነት መንግስታዊ ወይም ያለውን አሁን የትራምፕን ብቻ ሳይሆን እስራኤል ከተቆረቆረች ጀምሮ ማንኛውንም የእስራኤል መንግስት ቀይ ክንፍ ቢሆን ግራም ክንፍ ቢሆን በአሜሪካም እንደዚሁ ግንኙነቱ ጠለቅ ያለና ውስጣዊ ስለሆነ በዚህ በኩል ሙሉ በሙሉ ሽሎሞ ያለውን እቀበለዋለሁ። ትክክል ነው። ነገሮቹ ስለሄዱበት ትልቁ ምክንያት ሽሎሞ ካለው መጨመር የምፈልገው አንዳንድ ነገሮች የሚቋጩ በተለይ በደህንነቱ በኩል ካርታዎች የሚቀርቡበት በየትኛው ስልት ብንሄድ ምን አይነት ድጋፍስ ከእናንተ እንቀበላለን፣ እኛንስ መልሶ ማጥቃት ቢያደርጉ ከአሜሪካ የምንጠብቀው እርዳታስ ምንድን ነው እና ወታደራዊ አካሉን በአንድ አይነት የኦኪቶኪ መሳሪያ ከእኛና ከእነሱ ተቀምጦ ለመረዳዳት ሲባል ነው። ይሄም ተገቢ ነው። በፊትም ነበረ፣ አሁንም ሆኗል፣ ለወደፊቱም ይቀጥላል። ስለዚህ በዚህ መስሎ ይታየኛል። ከዛ በፊትም እንደምታውቀው የውትድርና አካል ትልቁ የደህንነት አካል ጀኔራል ቢደር ሂደው ነበር። ሌሎቹም ሽሎሞ እንደጠቀሳቸው በተለይ የሞሳድ ትልቅ ኃላፊነት ያላቸው የመካከለኛው ምስራቅን የሚዳስሱና በዛ ውስጥ አንዳንድ ነገሮችን የሚሰሩ አካላት በዚህ ውስጥ ገብተው መረጃዎችን ለአሜሪካ ወታደራዊ አካል ይሄን ነገር ከፈጸመ የሰጡት ልዩ መረጃ ስለሚኖር አስቀድሞ መናገሩ ስህተት ስለሚሆን እንቆይ ትንሽ። ኦኬ፣ እንግዲህ ወደ ሀገራችን ስንመለስ በጋዛ የራፋህ መተላለፊያ ዛሬ ጠዋት ተከፍቷል። ምን አይነት በቂ ዝግጅት ተደርጎበታል በውትድርና በኩል ኮሎኔል? የራፋህ ኬላ ከመከፈቱ በፊት ከአንድ ወር በፊት የደቡብ እዝ ሙሉ ዝግጅት አድርጓል። ይሄ እንደሚሆንም ይታወቃል። በተለይ ግን ጥርጥር የነበረን ራንግቪል ሳይመለስ ይህ ነገር እንዳይደረግ እንጂ አሁን ወታደሮቻችን ሙሉ በሙሉ ተመልሰዋል። አስከሬኖቻችን አንድ የቀረን የለም። እንደምታየው ከትላንትም ወዲያ በተለያየ መንገድ ብዙ የሐማስ ቡድኖችና የጂሃድ ቡድኖች የተደመሰሱበት በአሁኑ ሰዓት እንደ ልባችን የምንቀሳቀስበት ሁኔታ ነው። ዛሬ የራፋህ ኬላ ሲከፈት ነገ ሙሉ ስራውን ይጀምራል። በየቀኑ ከ50 በላይ የሚሆኑ የአዛ ነዋሪዎች በግብጽ የነበሩ ወይም ውጭ የነበሩ መልሶ መግባት ይችላሉ። ከአዛ ወደ 150 የሚሆኑ የአዛ ነዋሪዎች ወደ ውጭ መውጣት የሚፈልጉ ይፈቀድላቸዋል። በቀን 50 ይገባሉ፣ 150 ይወጣሉ። ይህ ድርጊት ነገ ይቀጥላል። ይህን ድርጊት የሚሰራው የወታደራዊ አካል በካሜራና በአንዳንድ የደህንነት ክፍል መረጃ ከሰጠ በኋላ ነው መውጣት የሚቻለው እንዲሁም መግባት የሚቻለው። ስለዚህ የእስራኤል መንግስትና መከላከያ ሙሉ ቁጥጥር ያደርጋሉ። ይህ ሁኔታ ለምንድን ነው እንደዚህ የሚደረገው ካልከኝ ግን አንዳንድ በጥቅምት 7 የተሳተፉ ቴሮሪስቶች እንዳይወጡ ወደ ህግ እንዲቀርቡ፣ ሌላው ደግሞ ከውጭ የነበሩ ቴሮሪስቶች በተለይ አዛን ሐማስን የሚያደራጁ ወይም ጂሃድን የሚያደራጁ አካላት በደህንነቱ ክፍል የተያዙ ስማቸው በዝርዝር የተቀመጠ ስለሆነ እንዳይገቡ ይደረጋል ማለት ነው። ስለዚህ በአሁኑ ሰዓት ሁለተኛ ደረጃው ስራውን ጀምሯል። ከነገ ጀምሮ ጠቅለል ባለ ሁኔታ ልክ የአሜሪካው ፕሬዚደንት ትራምፕ እንዳሉት ሐማስ ትጥቁን መፍታት አለበት፣ ዋሻውንና ሌሎቹን ከባባድ መሳሪያዎች ማፍረስ አለበት።
ካልሆነ ያው እንደምታውቀው መከላከያ ገብቶ ስራውን ይጨርሳል ማለት ነው። አቶ ሽሎሞ ይሰማል? እኔም ኮሎኔል መኮንንን መጠየቅ የምፈልገው ኖራል ባለው ወታደራዊ እይታ እሱም እዛው የወታደሩ አሰራር አካል ስለነበረ አሁን ባለፈው ሳምንት የሰማነውና ያየነው የእስራኤል ሀገር ዜጎች የእስራኤል ሀገር ሰዎች ወይም አደረጃጀቶች ለአዛ ህዝብ የገንዘብ የተለያዩ ቁሳቁሶችን የተለያዩ መሳሪያዎችን አሳልፈው ከኬላ አሳልፈው ሰጥተዋል። ያ ማለት ወታደራዊ መረጃው አሁንም ቢሆን ውድቀት ላይ ወደቀ ማለት ነው። ባለፈው በ7 ቀን 10ኛ ወር 23 ዓመተ ምህረት ሐማስ እንደዚህ አይነት ጉዳት ሲያደርስብን የነበረው መረጃ የወደቀ መሆኑ ተረዳን። አሁንም ቢሆን ያው እየሆነ ነው። እንዴት ሊሆን ይችላል? ይሄ አንዱ ጥያቄ ነው። ሁለተኛው ጥያቄ ሐማስ አሁን እንደገና መልሶ ዋሻዎችን እየገነባ ነው። የጦር መሳሪያውን ከየት አምጥቶ ነው የጦር መሳሪያውን የሚገነባው? የት አምጥተው ነው? ደንበሮች በሙሉ ተዘግተዋል ከተባለ በየት እየመጣ ነው? እኛ 43% ኬላዎችን በሙሉ ያዝን ካልን አሁንማ ደግሞ ጭራሽ ራፊያክ ሲከፈት የበለጠ ደግሞ ኦቶስትራዳ ሊሆን ነው ማለት ነው። ስለማ ጥያቄ ትክክል ነው። ግን አንደኛ ሐማስ ሙሉ ትጥቁን ገና አልፈታም። በተለይ የመሳሪያ ማምረቻዎቹን ከኛ የወደቁ አንዳንድ አየር ኃይል የጣላቸው ቦምቦች ወይም ግማሽ ቦምቦች የፈረሱት እነሱን መልሶ መበየድና ማስተካከል ይፈልጋል። በተለይ በዋሻዎቹ የገነባቸው ፋብሪካዎች ረጅም ተወርዋሪና ጭብ ተወርዋሪ የማምረቻው ቦታዎቹ ገና አልተነኩም። ቀደም ሲል እንዳልኩት ይሄን ነው በአሁኑ ሰዓት ሁለተኛ ደረጃውን እኛ ታዲያ ሁለት ዓመት ተኩል ምን ሰራን? የኛ ወታደር ምን ሰራ? አቶ መኮንን የኛ ወታደር የሰራው ስራ ይሄ ነው ተብሎ በዚህ ቃል የሚገለጽ አይደለም። አዛ ሙሉ በሙሉ ከምድር በታች የነበሩ ዋሻዎች፣ በሚሊዮን የሚቆጠሩ መሳሪያዎች፣ የመሳሪያ ማምረቻዎች፣ የሚሳይል ማምረቻዎች ነበሩ። በ53% ባሉት ዋሻዎች ውስጥ መከላከያ አውድሟል። ያልገባናባቸው ቦታዎች ታውቃለህ እንደነበሩ በራፍታር በተለይ በመካከለኛው አዛ በእነዚህ ቦታዎች ላይ የቀሩ ነገሮች አሉ። እነሱን በአሁኑ ሰዓት ጠቅላይ ሚኒስትሩ እንዳሉትና የአሜሪካ መንግስትም እንደብለው እነዚህን መሳሪያዎች መፍረስ፣ ፋብሪካዎችን መልሰው እንዳይገነቡና እንዳይሰሩ ማድረግ ነው። የእኛ ሰዎች ለምን መረጃ አልነበረም ወይ እንደዚህ አይነት ጥቃት ሲገባ ካልከኝ ግን ለዛም ነው በአሁኑ ሰዓት የደህንነቱ አካል ይሄን ነገር ያዋጣው ያገኘው። ነገሮቹ ስብስቦች ናቸው። አንዳንድ ግለሰቦችም ስግብግቦች አሉ። በዚህ ሰዓት ገንዘብ ለማግኘት በሲጋራ አስመስለው የሚያገቡ ይሄም ነገሩ እየተጣራ ነው። ወንድሜ በአሁኑ ሰዓት ለኢራን የሚረዱ በየቀኑ የሚያዙ የእስራኤል ዜጎች አሉ። እንግዲህ ሁላችንም አገራችን ብንጠብቅም አንዳንድ ሰዎች ግን አገሪቱን ለመክዳት በገንዘብ የተሸወዱ የሚዘርጉት ድርጊት ከሞላ ጎደል እየተያዘ ነው። ደህንነቱ እየደረሰባቸው ነው። ይሄ ነገር ነበረ፣ ይኖራል። ለወደፊቱም ደህንነቱ ጠንክሮ መስራት አለበት። ከተለምዶ በአሁኑ ሰዓት ግን ከተለምዶ ማንኛውም አይነት ሲኖትራክ ሲገባ ሙሉ በሙሉ ምርምር እንደሚደረግ አልጠራጠርም። ለምን ተሳሳትነ የሚለው ሳይሆን ለወደፊት የምናደርገውን ብናይ የተመረጠ ይሆናል ማለት ነው። ኮሎኔል ወደ ሰሜን እስራኤል እንሄድና እንግዲህ ሊባኖስ ከዛሬም ጠዋት ጀምሮ ከሰሞኑ እስራኤል በአየር ጥቃት አሁንም እንደቀጠለች ነው። የሂዝቦላ ቡድን አሁንም በደቡብ ሊባኖስ አካባቢ እንቅስቃሴዎችን እያደረገ ነው። የእስራኤል እርምጃ እንዲህ አይነት እንቅስቃሴዎችን ሄዶ መምታት ወይስ በመጨረሻም የግዴታ ገብቶ ነገሮችን ማጽዳት ሁኔታ የሚለውን ነገር እንዴት በውትድርና በኩል ይታያል ኮሎኔል? እነዚህ ኢላማዎች ሙሉ በሙሉ በዝርዝር የተቀመጡ በአሁኑ ሰዓት በአሜሪካ ወታደራዊ አካል ኢታማጆር ሹሙ ያቀረባቸው ኢላማዎች አሉ። እነዚህን ኢላማዎች ለማውደም ከአሜሪካ መንግስትም ተጠይቋል። ፍቃድ ከመስጠታቸው በፊት የአሜሪካው ዲፕሎማሲ የአሜሪካው አምባሳደር በሊባኖን የሚገኙት በአሁኑ ሰዓት ከሂዝቦላና ከሊባኖስ መንግስት ጋር ድርድር እያደረጉ ነው። እስራኤል ግን በዚህ በኩል ድርድር አላደርግም ብላ ዝታለች። ከሞላ ጎደል እንደምታየው በየቀኑ በሲዶንም ሆነ በኬሌ ወይ በተለያዩ ቦታዎች
የሂዝቦላ ቡድን መንሰራራትና መሳሪያ ማስተላለፍ ሲታይ እየወደመ ነው። ይህ ሁኔታ ይቀጥላል። እስራኤል ቁርጠኝነቷን እያሳየች ነው። ለሊባኖስ መንግስት ለአንድ ወር የሚያህል ሂዝቦላን ልክ እንደ ሀማስ ትጥቁን እንዲፈታ እንደገና ጊዜ ተሰጥቶታል። የአሜሪካው አምባሳደር ሊባኖስ የሚኖሩት እንደጠየቁት ነው የእስራኤልን መንግስት። ያ ካልሆነ ግን እስራኤል በየትኛውም ሰዓት ገብታ ምንድን ነው ያለችው? አገራዊ የሆኑ ኮንስትራክሽኖችን ወይም አሴቶችን አትጎዳም፣ ግን የሂዝቦላ የሆነ ኢላማዎች በሙሉ እንደሚደበደቡና እንደሚወድሙ ለአሜሪካ መንግስትም አስረድታለች። ለሊባኖስ መንግስትም በደብዳቤ ሳይቀር ልካለች። ስለዚህ አንድ የቀረው የሊባኖስ መንግስት የተሰጠውን ጊዜ ተጠቅሞ ልክ እንደ አዛ እንደሚደረገው ማስፈታትና ሀገሩን ወደ ሰላም መምራት፣ ወደ ኢኮኖሚካሊ መምራት እንጂ እስራኤል በየትኛውም መልክ፣ በየትኛውም ዘዬ፣ በየትኛውም መንገድ፣ በየትኛውም መስፈርት ቁርጠኝነቷን እያሳየችና ተመልሳ ሀያላን ሀገራን መሆኗን እያስመሰከረች ነው። ይሄም ይቀጥላል። አቶ ሽሎሞ በዚህ ጉዳይ ላይ ጥያቄ ካሉት? እንደሚታወሰው አሁን ወይም ያየነን የገመትን ያለ ነው የአሜሪካ መንግስት ኢራንን እንደሚጎዳና ከዛም ዋናው ዓላማ መጨረሻ ላይ የኢራኑን የሁማኒዝም አገዛዝ ለመገርሰስ ነው። ይህ በሚባልበት ጊዜ እንደዚህ እየታሰበ ያለ የሂዝቦላው ርዝራዥ አገዛዝ በእስራኤል ላይ እኛ ጥቃት እናመጣለን፣ ኢራን ከተጎዳች እኛ እስራኤል እንጎዳለን እያለ የፎከረን ነው። ምን ያህል ነው ለኛ? የሂዝቦላው ሁኔታ እያለቀለት መሰለኝ። በአሁኑ ሰዓት በአሜሪካና በኢራን በሚደረገው ድርድር ጦርነቱን ውስጥ እንዳይገቡ እየተደረገ ነው። አንደኛ ኒውክሌር የሚባል ፕሮጀክት እንዳይኖራት፣ ሁለተኛ እነዚህ ትልልቅ ሚሳይሎችን ያሏትን ማውደም፣ ሶስተኛ እነዚህ ፕሮክሲ የሚባሉትን ፑቲን ሺዎችን በኢራቅ የሚገኙትን እና ሂዝቦላን ሀማስን ወይም የቴሮሪስት ግሩፕ የተባለውን በሙሉ በገንዘብም ሆነ በመሳሪያ ላለመርዳት መፈረም አለባቸው የሚል ሁኔታ ነው ያለው። ያ ከሆነ የሂዝቦላ ሁኔታ ለወደፊት በአሁኑ ሰዓትም ደክሟል፣ ተንቆጥቁቷል። ለወደፊቱም መንቀሳቀስ የማይችልበት ሁኔታ ምክንያቱም እንዴት ነው እንትኑ ተዘግቷል፣ ሺበሩ እየተዘጋበት ነው። ያ ከሆነ ደሞዝ አይከፍልም፣ ወታደሩ ዝም ብሎ ማገልገል አይችልም፣ መሳሪያውን በቀላሉ ማስረከብ ይችላል። ሊባኖስ እንደ ሀገር ተነሳ ራሷን ማቋቋም ትችላለች። እንደዚሁም ሁቲ። ይህ ድርድር ለእኛ በትክክል ድርድሩ ከተሳካም አልተሳካም ኒውክሌሩ አንድ ደብ ከያዘልን ኒውክሌሩ ከወደመ ፕሮጀክቷን ከተዎች ቅርባዊ ወይም በቅርብ የምናየው አደገኛ የሚሆን ነገር የለም። ነገር ግን ዞሮ የእስራኤል ስጋት ሶስቱ ነበሩ። አንደኛ ፕሮክሶች የምንላቸው እነሱን በኢራን በኩል ድጎማ እንዳይደረግላቸው፣ ሁለተኛ ተወዛዋዥ ሚሳይሎች፣ ረጅም ሚሳይሎችና አጫጭር ድሮኖች እዚያው እንዲወድሙ፣ በተለይ ግን ኒውክሌሩ ከወደመ ምናልባት የአሜሪካ መንግስት የሚያደርገው ድርድር በእስራኤል ሀገር ተቀባይነት ሊኖረው ይችላል። ካልሆነ ግን እስራኤል የኒውክሌሩን ሁኔታ የምትተው አይመስለኝም። ራሷ የምትወጣውና ምናልባት ለወደፊት ከአሜሪካ መንግስት ጋር በአንድ አይን አይተው ነገሮችን እንደሚያደርጉ አንጠራጠርም። ቀደም ሲል እንዳልኩ ነው ጦርነት እንደ ሰንበት ቤት እንዲሁ የምትገባበት አይደለም፣ ዝም ቤት አይደለም። ብዙ ነገሮች መስፈርት ላይ መውሰድ አለበት። የአሜሪካ መንግስት ከመግባት በፊትም የሚያደርጋቸው መስፈርቶች ከዚህ ነገር ለመቆጠብ ይመስለኛል። በቀላሉ ጦርነት ሳይከፈት፣ ህዝብ ሳይወድም፣ ተቋማት ሳይወድሙ እነዚህ ነገሮች ሶስቱ ከተገኙ ምናልባት የአሜሪካው መንግስትም እስራኤልን ኤሮፓን የሚቀበሉት መስሎ ይታያል። ኮሎኔል መኮንን ተስፋ በእውነት ስለሰጡን በቂ ማብራሪያ በጣም እናመሰግናለን። ለነበረን ቆይታም እናመሰግናለን። መልካም ሳምንት ኮሎኔል። መልካም ሳምንት ለእናንተም አመሰግናለሁ።